ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 17። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ጤና ይስጥልኝ። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ኢንሻአላህ ታሪካችን ክፍል 17 ደርሷል ማለት ነው። ለምታበረታቱ በሙሉ ከልብ ነው የማመሰግነው። ታሪካችን እንቀጥላለን። ድንቡሽቡሽ ህፃን ልጅ ነው የምትመስለኝ የኔ ድንቡሽቡሽ ብለን ነበር ያቆምነው። ኢሉ አሳይሃለሁ ብላኝ መኝታ ክፍል ከገባች በኋላ ብዙ ቆየች። በድብርት ምክንያት የከፈትኩትን ፊልም ደግሜ ላልከፍት ወስኜ ቲቪውን ዘጋሁና ስልኬን እየጎረጎርኩ ቁጭ አልኩ። ከደቂቃዎች በኋላ የኢሉ መኝታ ክፍል በር ተከፈተ። አይኔን ከስልኬ ላይ ሳልነቅል ቆንጂት በዛው ቀልጠሽ የምትቀሪ መስሎኝ ነበር አልኩ እየሳኩ። ከኢሉ ግን ምን መልስ አላገኘሁም ነበር። ኮቴዋ ግን ይሰማኛል። ወደ እኔ በተጠጋች ቁጥር የሚያውደኝ ግሩም መዓዛ አለ። በጣም የሚስብ ሽታ ያለው ነገር። ወዳው ኢሉ እየሳቀች ፊት ለፊቴ ቆመች። ድንግጥ ብዬ ቀና አልኩ። ምን እያደረገች ነው? ኢሉ ያዘንፋላ ፀጉሯን ከጀርባዋ ለቀዋለች። ልብሷን አየሁት። ድንኳኑም አይደለም፣ ቤት ውስጥ የምትለብሰው ሽቲም አይደለም። በደንብ አየሁት። አዎን እኔው ራሴ ዲዛይን ያደረኩት። እንደውም ቀለም ልቀባው ብዬ በነጭ አምራል ብዬ የተውኩት አጭር ቀሚስ ነው። ቆምኩ። ተጠጋችኝ። በጣም ስትቀርበኝ ልቤ በፍጥነት ከመምታቱ የተነሳ የሚፈነዳ መሰለኝ። ኢሉ አስተያየቴን እያየች ትስቃለች። ፈገግታዋ ውብ ነው። የአይኔን ነገርማ ተውት፣ እዚያም እዚህም ይቃብዛል። አስቸገረኝ። ከአንዱ ተነስቶ ወደ ሌላ ለመሄድ ጊዜ መፍጀቱ ብቻ ነው። ኢሉን አየኋት። በጣም ታምራለች። መካከለኛ ቁመቷ ላይ የተዘጋጀው ቀሚስ ብቻዋን የበቀለች ነጭ ጽጌረዳ አስመስላታለች። ከፍ አልኩ። ቡናማ ቀለም የተቀለሙት ከንፈሮቿ፣ የተዘበራረቁት ቅንድቦቿ፣ ጎላ ጎላ ያሉት አይኖቿ፣ ብቻ ምን ልበላችሁ ደንዝዤ ቀረሁ። ኢሉ እየሳቀች ወገቧን ተደግፈውት የነበሩትን እጆቿን ወደ እኔ ልካ አቀፈችኝ። የሆነች ትንሽዬ ልጅ የናፈቀችውን አባቷን ስታቀፍ እንዴት ነው? ጥምጥም እንደዛ ነው የኢሉ አስተቃቀፍ። ኢሉ እንዳቀፈችኝ ወደ ጆሮዬ ተጠግታ ከደቂቃዎች በፊት ምን ነበር ያልከኝ አለችኝ ለስለስ ረጋ ባለው ድምጿ። ኢሉዬ ምን ማለት እንዳለብኝ ሁላ ጠፍቶብኛል። አሁን አንደበቴ ስለ ኢሉ ውበት ብቻ ነው መዘመር የሚፈልገው። እኔ እነግርሃለሁ አለችኝ ጣቶቿን ደረቴ ላይ በስልት እየመታች። ዝምተኛ ሴቶች ፍቅር መስጠት አይችሉበትም፣ በወሬ እንጂ በተግባር ዜሮ ናቸው። ሌላም አለችና ከእቅፌ ወጣች። በደመ ነፍሴ ነው የምሰማት። ማን ይፍረድ? ይህን የመሰለ ውበት ፊቴ ገትራ ባልሰማት ጥፋቴ ነው። የሁሉም እኮ ኢሉ ተጠጋችኝ። የለሁም እኮ ኢሉ ተጠጋችኝ። በጣም ቀረበችኝ። የሆነ የተዘበራረቀ ስሜት ውስጥ እየከተተችኝ ነው። ኢሉ በእጇ እንዳልቆርጠው ከልክላኝ ያደገው ጺሜን እየደባበሰች ጁድ ለእኔ ካንተ እወድሻለሁ የምትለዋ ቃል ብቻ ትበቃኛለች። እየወደድከኝ እኔን ለመራቅ የመፈለግህ ምክንያት ባይገባኝም ከልቤ አንተን ላፈቅርበት ከጌታዬ በተሰጠኝ ቦታ ላይ ሁሌ እንደማኖርህ የድርሻህን አፍቅሬ ለሌሎች በህይወቴ ውስጥ ትልልቅ አስተዋጽኦ ላላቸውም የድርሻቸውን ቦታ እንደምሰጣቸው ከፈጣሪ እኩል የሆነን ማፍቀር ለማንም
እንደማላካፍል እርግጠኛ ሆኜ እነግርሃለሁ። እኔ አፈቅርሃለሁ፣ አንተ ብቻ ውደደኝ እንጂ አይደለም ፍቅር፣ ሌላም ብትለኝ ልሰጥህ ዝግጁ ነኝ አለችና ፈገግ ብላ ወደ ኋላ እየተመለሰች፣ እስከዛው ግን እንደነገርኩህ ነው ሳትፈቅድልኝና ፍላጎትህ ሳይሆን ወደማትፈልገው ስሜት የማስገባቱ መብት የለኝም። እስከምታምንበት ድረስ እጠብቅሃለሁ ብላኝ ጥላኝ መኝታ ክፍል ገባች። ምንድን ነው አሁን ያደረገችው? ኢሉ ናት። በአንዴ የጸቡን መድረክ ወደ ፍቅር መድረክ ቀየረችው እኮ። እስካሁን አይኔን አላመንኩትም። ኢሉ እንደዚህ ጣፋጭ ናት እንዴ? ለብዙ ሰዓት በቆምኩበት በሀሳብ ስወዛገብ ቆይቼ ፍራሹ ላይ ተዘረርኩ። ምን አይነት ደረቅ ልብ ቢሰጠኝ ነው ይህችን የመሰለች ልጅ እንዳልቀበል የሚገፋፋኝ? ቆይ ከዚህ በላይ ምንድን ነው የምትፈልገው? አሁን ላይ እኮ የበፊቱ ጁነይድ አይደለሁም አይደል? ኢሉ ጋር ከተዋወቅኩ በኋላ እኮ ከድኔ ጋር ተግባብቼ ሌላ ጁነይድ ሁኛለሁ አይደል? ታዲያ ሃይማኖተኛ ነኝ ለሚል ሰው መስፈርቱ ውበት መሆን ነበረበት? መስፈርቱ ፍቅር ብቻ መሆን ነበረበት? ከራሴ ጋር ሙግት ጀመርኩ። ሰኪና ትዝ አለችኝ። ሰኪናን ሳስታውስ ከእሷ ጋር ያረግናቸው የተከለከሉ ነገሮች ሁላ አብረው ታወሱኝ። ያ ረቢ፣ ምን ያህል ወንጀል ውስጥ ታውሬ እንደነበር አሁን ገና አስተነተንኩት። የልደቷ ቀን ከንፈሯ ላይ ያደረሰችኝንም ቅስፈት አብዝቼ አማረርኩ። ተንሰቅስቄ አለቀስኩ። ማታውን ከኢሉ ጋር እራት ከበላን በኋላ ሁለታችንም ወደየ ክፍላችን ለመግባት ተነሳን። እኔ የምሰራው ስለነበረኝ ወረቀቶችን ሰብስቤ ቁጭ አልኩ። ኢሉ የመኝታ ክፍሏን በር ተደግፋ ቆማ አይኔን እያየች ቁንጅና ጁድ አለችኝ። ካቀረቀኩበት ቀና ብዬ ወዬ አልኳት። ብዙ አታምሽ እንዳይደክምህ አለችኝ። ሳቄ እየመጣኝ እሽ አለቃ አልኳት። በቃ ደህና ደር ብላኝ ገብታ ዘጋችው። አነጋገሯ እያሳቀኝ ወደ ስራዬ ተመለስኩ። ሀሳቤ ግን ሙሉ በሙሉ ኢሉ ጋ ነበር። የሆነ ልለየው የማልችለው ስሜት ውስጥ እየተፈጠረ ነው። ሳያት እደነግጣለሁ። ስቀርባት አተነፋፈሴ ይደበላለቃል። ብቻ እንዳልለያት እፈራለሁ። ነገሩ ምንድን ነው? የምሰራው ስራ አላልቅልኝ ብሎኝ ስታገል የኢሉ መኝታ ክፍል መብራት በራ። ሌይል ሰላት ልትሰግድ ነው። ማታ እንዳታረፍድ ስላለች ሌሊቱን በሙሉ ቁጭ እንዳልኩ ካወቀች ትሰጋብኛለች ብዬ ፈራሁ። ያን ያህል እኮ አሳሳቢ አይደለም፣ ግን ኢሉን የሚያስከፋት መሰለኝ። እዛው ፍራሹ ላይ እንዳለሁ የውሸት እንቅልፍ ተኛሁ። ኢሉ ከክፍሏ ስትወጣ የሳሎኑ መብራት እንደበራ ነው። ከአንድ ጥግ እኔ ተዘርር ያለሁ። እየሳቀች መታጠቢያ ቤት ገብታ ውድኡ አድርጋ ተመለሰች። አይኔን በስሱ ከፍቼ ሳጮልቅ ወደ እኔ እየመጣች ነው። ቶሎ ብዬ ጨፈንኩት። ኢሉ አጠገቤ ተቀመጠችና ፀጉሬን እየደባበሰች የኔ ውድ ግን እስከ መቼ ነው የምታለፋኝ? የኔ ጤና መሆን ካሳሰበህ ለምን ወደህ አትገላግለኝም? እኔ እኮ ላንተ ስል ሙሉ ማንነቴን ነው የቀየርኩት። ለወንድ ከወንድም ላንተ እንደዚህ የምሆን አይመስለኝም ነበር፣ ግን በቃ ወደድኩህ። ትንሽ ዝም አለች። ጠጋ ብላ ግንባሬ ላይ ሳመችኝና ማውራቷን ቀጠለች። ታውቃለህ፣ እንቅልፍ ሲወስድህ ሕፃን ልጅ ነው የምትመስለው። በተለይ እንደ ድንገተኛ ስትተኛ ቁርጥ እነሱኑ። ሳቄ መጣኝ። ችግሩ ግን እኔ ሕፃን ልጅ በጣም እወዳለሁ። ምናልባትም ልጄ አንተን ቢመስልልኝ የምድር ደስታ ነው የምጎናጸፈው። ለነገሩ ልጅ ምን አስመኘኝ? አንተ አላህ አይደል እንዴ የሆንክ ሕፃን? በፊት ገና ሳንስማማ ረምሊ ምን ትለይ ነበር መሰለህ? ልጅሽ ደህና ነው ወይ? እውነቷን ነው እኮ የኔ ድንቡሽቡሽ፣ የኔ ትንሽዬ አሻንጉሊት ሀቢቢ ሳቀች። እኔ ግን እየተናደድኩ ነው። ተወደኛለህ? አትዋሽ። እንደምትወደኝ እኮ አንደበትህ ባይነግረኝም ሁሉ ነገርህ እየነገረኝ ነው። ለምሳሌ ሳቅ አለችኝ።
ለምሳሌ እንዳልሰጋብህ ብለህ የውሸት እንቅልፍ መተኛትህ አለችና በትራስ መታችኝ። ወዲያው አይኔን ገልጬ ቁጭ አልኩ። ከተነቃማ አይነት ነገር እኔ ነኝ ህፃን አልኳት እየተናደድኩ። ከሰማህ ለምን ትጠይቀኛለህ? ይልቅ ከተነሳህ አይቀር አሰግደኝ አለችኝና የሰላት ልብስ ልትለብስ ገባች። በኔም በሷም ስራ እየሳኩ ውድኡ ላደርግ ተነሳው። ጠዋት ላይ ከክፍሌ ስወጣ ኢሉ ሳሎን ተቀምጣለች። አለባበሷ አቅል ያስታል። ልክ እንደ ማታው ነው። ይሄ ነገር ሆነ ብላ እኔን ለመሳብ ያደረገችው ጠረጠርኩ። ጫማዬን ለብሼ ቻው ብያት ልወጣ ስል ጠራችኝ። ምን ነው አልኳት። የመኪናዋን ቁልፍ ረስተሃል ብላ በእጇ አንኳኳችልኝ። ሽኩረን አልኩና ተቀብዬ ጉንጯ ላይ ሳምኳት። ከሳምኳት በኋላ ደነገጥኩ። እሷም አየር ላለመያዝ ፈገግ ብላ ወደ ስራዋ ተመለሰች። እንዴት እንደ ሳምኳት ግን እኔ ራሴ አልተገለጠልኝም። የተነሰነሰችው ሽቶ ሳይሆን አይቀርም። ሀሀ እንዳልቀየርኩ ፀጉሬን እያሻሸው ወጥቼ ሄድኩ። መንገድ ላይ ኢሉ ትዝ እያለች ብቻዬን እስቃለሁ። እየተሰማኝ ያለው ስሜት ስም የለሽ ነው የሆነብኝ። በየመንገዱ የሚሄዱ ሴቶች ሁሉ ኢሉ እየመሰሉ ተቸገርኩ። ድንገት አይኔን ትሞላዋለች። ድምጿ ጆሮዋ ላይ ያስተጋባል። ፍቅር ነው እንዴ? እኔ እንጃ። በጣም ተጨናነኩ። አሊያ ሆቴል ስንደርስ መኪና ማቆሚያው ጋር መኪናዬን አቁሜ ወደ ውስጥ ገባሁ። እንደ ልማዴ ሁሌም ፈታ እያረኩ ዘልቄ ገባሁ። ዚያድ እየተንዛዛ ነበር። ሲያየኝ በሩቁ ሰላም አለኝና የመጣሁ አይነት ምልክት አሳየኝ። ከአንዴው ጠረጴዛ ወንበር ስቤ ተቀመጬ ለቢሉ ደወልኩለት። ታች ነኝናማ አልኩትን ገና ስልኩ ከማንሳቱ ዛሬ መቼም ተጣላን አይደለም አለኝ እየሳቀ። በአላህ አታናደኝ፣ በጣም ታስፈልገኛለህ አልኩት። ትንሽ ጠብቀኝ እመጣለሁ። እስከዛው የሆነ ነገር እዘዝ፣ ቁርስም አልበላሁ አለኝ። እሺ ብዬው ተሰነባበትንና ስልኩ ተዘጋ። ትክዝ አልኩ። በአሁኑ ሰዓት ቤት ከኢሉ ጋር ብሆን ብዬ ተመኘሁ። በሀሳብ ሰምጬ ኢሉን እያሰብኩ እያለ ዚያድ መጥቶ ከፊት ለፊቴ ተቀመጠ። ጀለስ ምን ነው ያለ ሙድሽ ደብሮሻል? ልሳ ፎንቃ ገባለሽ እንዴ አለኝ እየሳቀ። ቀና ብዬ ሳየው ያልባነንኩ ምናምን መስሎሽ ነበር? እኔም ባክህ አንድ ሰሞን እንድ ነበር ያደረገኝ። እና ነግረሃታል ወይስ? ለነገሩ ባትነግራትስ ሚስት አይደለች እንዴ አለና ሳቀ። ዚያዶ ግን የምር እርግጠኛ አይደለሁም አልኩት። ቀላል እኮ ነው፣ መፍትሄው እኔ ጋር አለ። ምግብ ልዘዝላችሁና በደንብ ነው የምነግርህ አለኝና ሄደ። ወዳው ቢሉ በአንድ እጁ የታሸገው ውሃ እየፈታ መጣ። እሺ ለምንድን ይሆን እንድህ አጣድፈ የጠራኸኝ አለኝ ከተቀመጠ በኋላ። ቢሉ ምን እንደምላ አላውቅም። የሆነ ስሜት የተሰማኝ ነው፣ ግን ይህ ነው ልልህ አልችልም። ፍቅር ነው እንዳልል ሰኪናን ሳፈቅር እንዲህ አልተሰማኝም ነበር ስል ቢሉ ያ ፍቅር መስሎህ ከነበረ ተሳስተሃል። በሐራም ነገር ላይ የተመሰረተ ፍቅር ሳይሆን ተራ ጾታዊ ስሜት የሚሉት ነው። ከሰኪና የወደድከው ውበቷንና እብደቷን ብቻ ነው። ከኢልሃም ግን ውስጣዊ ማንነቷን ጭምር ነው ያፈቀርከው ብሎ አቋረጠኝ። ሰኪናን አልወደድካትም እያልከኝ ነው? ለነገሩ አንተ አፍቅርህ አታውቅም ለካ። ኡፍ አልኩት። አውቃለሁ አለና ቅድም ይዞት ከመጣው ሃይላንድ ውሃ ተጎነጨ። እርግጠኛ ነኝ እየቀለደ አይደለም። አሁን ነው አልኩት እየገረመኝ። አዎ ማናት? በአላህ አውቃታለሁ። ባክህ እሱን ተወው፣ ወደ መጣህበት ጉዳይ ብንገባ ምን ይመስልሃል አለኝ ለማለባበስ እየሞከረ። ዳሩ ልጁ እኔ ነኝ። መሸፋፈን ምናምን ይገባኛል። አቦ አታጓጓኝ፣ ንገረኝ፣ አውቃታለሁ። ሀዩ ናታ አልኩት። እዚህ ከሷ ውጪ ያላገባይ ሴት እንደሌለች እያሰብኩ፣ ያው ከስራ ቦታ ውጪ ማንም ሴት አያወራም ብዬ ነው።
ቢሉ ፈገግ እያለ አሁን መንገር ይኑርብኝ አይኑርብኝ አላውቅም፣ ግን ካንተ ወገን ነው የልቤ የተሰረቀው አለኝ። ከእኔ ወገን ማለቴ ማ? አንተ ማን ነበር የምትላት? ትልቋ አለኝና ሳቀ። አንተ አትቀልድ፣ ምን እያልክ እንደሆነ ገብቶሃል ቢሉ? በጣም ተደነባበርኩ። ቢሉ በእንደዚህ አይነት ነገር እንደማይቀልድ አውቃለሁ እና ደስ ሲል የደስታው ብዛት ነው መሰል አንደበቴ ተሳሰረ። ቢሉ መናገር አለመቻሌን ሲያይ እየሳቀ አብሽር፣ ምንም አትበል፣ እኔ እነግርሃለሁ። የዛኔ ሰኪና ሌላ ወንድ ላገባ ነው ስትልህ አሊያ እንዴት ያወቀች ይመስልሃል? አያያዝ ስላላማረኝ ደውዬ ነገርኳት እና በዛ ትንሽ ተግባባን። ከዛ የሰርግህ ጊዜ በደንብ ተዋወቅን። በአካል አልተገናኘንም፣ ብቻ ሁሉንም ነገር ጨርሰናል። ለአባቷም የዛኔ ወደ ሹፌርነት ሊቀይር ሲመጣ ነገርኩት። ማለቴ ላገባት እንደምፈልግ። አህመድን ታውቀዋለህ? በጣም ተግባቢ ነገር ነው። በፊት ጀምሮ ስለሚቀርበኝ ለመንገር አልፈራሁም ነበር። ተስማማ። ይሄው ነው አለኝ። አፌን ዘግቼ ከማዳመጥ ውጪ ምንም አማራጭ አልነበረኝም። ስልኳን ግን ከየት አገኘው አልኩት። ይህን ሁላ ዝም ያልከው ለዚህ ጥያቄ ነው ብሎ ሳቀና የአሊያ ስልክ ቁጥር በፊት አህመድ ይጠቀምበት ነበር። የዛኔ አሊያ የአባቷን እንደያዘችና እሱ እንደቀየረ ነገረችኝ። ያው በዛው ያስኩት አለኝ። የምሆነው ጠፋኝ እና ምን እንደምልህ አላውቅም፣ ብቻ መብሩክ ነው የሚባለው። ሁለታችንም ሳቅን። ስንስቅ ዚያድ መጣ። ሚኒሽ ነው ብቻችሁን የምትስቁት ንገሩኝና ብሬ ልሳቅ አለን። ስነግረው የሌለ ነው የተደሰተው። እና ብቻዬን አስቀራችሁኝ ማለት ነው ብሎ ይባስ አሳቀን። ስቀን ተሳሳቀን። ስንጨርስ ቢሉ ወደ እኔ ጉዳይ ገባ። ስራ ስላለበት ቸኩሏል መሰል። አሁን ወደ አንተ እንምጣ አለኝ። ከውሃው ደግሞ እየጠጣ ምን መሰለ ቢሉ? እኔ እንጃ ኢሉን የወደድኳት መሰለኝ ነው ግን አልኩ። ከትዳር በኋላ ፍቅር ደስ ይላል። ታዲያ ምኑ ነው የቸገረህ አለኝ። እርግጠኛ መሆን አልቻልኩም አልኩት። ከአይኑ ውስጥ ምላሽ እየፈለግኩ ወዳው ዚያድ ሲነካካ የነበረውን ስልኩን እያስቀመጠ አሁን ከኢንተርኔት ላይ ምርጥ ሀሳብ ነው ያገኘሁት አለን። አፈራርቆ እያየን እሺ ፕሮፌሰር ይቀጥሉ አለ ቢሉ። የዚያድ ሀሳቦች እና ስራዎች እንደ ቢሉ የሚያዝናናው የለም። ቢሉ አንዳንዴ ሲደብረው ጠርቶ ሆን ብሎ ያስወራዋል፣ ሆን ብሎ ያስለፈልፈዋል። አሁንም ዘና ማለት ስለፈለገ ይመስላል እንደዛ ያለው። ዚያድ እጁን ልክ እቅድ እንደሚተርክ ሰው እያወናጨፈ ምን መሰለ ጁድ፣ መጀመሪያ አይንህን ትጨፍናለህ። ከዛ እኔ የምነግርህ ቃላት ጋር የሚመሳሰሉ ወይም የሚያንዛዙ ብለህ የምታስባቸውን ቃላት ትናገራለህ። ለምሳሌ እኔ ፀሐይ ስል አንተ ብርሃን ልትል ትችላለህ። ገባህ አለኝ። ሀሳቡ የጅል ቢሆንም ቢሉ እሺ እድል ሲጠቅሰኝ ተስማማሁ። አይኔን ጨፈንኩ። ለ2 ደቂቃ በዝግታ እንዲተነፍስ አዘዘኝ። ፈጸምኩ። ዚያድ ጨረቃ ብሎ ጀመረው። ጨረቃ ሲል መጀመሪያ አእምሮዬ ላይ የመጣው ምሽት ነበር። ምሽት አልኩት። ምሽት አለኝ መልሶ። ጸጥታ፣ ሰላም፣ መረጋጋት፣ ፍቅር። ኢሉ ውበት፣ ኢሉ ሴት። ኢሉ ያንተ ልብ ለማን ነው? ለኢሉ ብቻ። ዚያድና ቢሉ በሳቅ ፍርክስ አሉ። ሲስቁ አይኔን ገለጥኩ። በሀሳብ ሌላ ቦታ ስለነበርኩ ምን እንዳሉ እንኳ ሁሉ አላስተዋልኩም። ዚያድ እየሳቀ አንተ የሌለ ገብቶሃል የለ እንዴ? ይሄ እኮ ማረጋገጥ ሁላ አይፈልግም። ሃሃሃ እስከ ዛሬ ማስክ ለብሰህም ነበር ማለት ነው አለ ቢሉ። ከዚያድ ተቀብሎ ባይሆን ቶሎ ንገራት ደስ እንድላት አለኝ። አፍሬ አቀረቀርኩ።
ለሁለት እየሳቁ ሙድ ሲይዙብኝ ግን ተነስቼ ወደ መኪና ያመራሁ። መኪናዬ ውስጥ ቁጭ ብዬ እነዚህ ያሉኝን አሰብኩት። አዎን እውነታው ይህ ነው። ቢመርም ቢኮመጥጥም ኤሉ ጋር ያለው ስሜት እኔ ጋር አለ። ኤሉን ሳላስበው ወድጃታለሁ። ኤሉን አፈቅራታለሁ። ኦፍ ማመን እንደዚህ ይቀላል እንዴ? ማፍቀሬን ካመንኩ በኋላ የሆነ አዲስ ህይወት የመጀመር ፍላጎት አደረብኝ። ከኤሉ ጋር መቼ ልንገራት? ማታ? አይ እሁድ ይሻላል። አዎን እሁድ በምትመረቅበት ቀን ሁለተኛ ደስታ ጨምርላታለሁ። ፍንድቅድቅ ነው የማደርጋት። ኤሉ የኔ ውድ ትንሽ ብቻ ሰብሪ። እሁድ የኔም ያንቺም ልዩ ቀን ነው። መኪናዬን በፍጥነት ወደ ሀቢባ ቤት አሽከረከርኳት። አህባቤ ኢንሻአላህ ክፍል 17 ይሄን ይመስላል ማለት ነው። የመጨረሻው ክፍል በክፍል 18 እስከምንገናኝ ሰላማችሁ ይብዛልኝ እያልኩኝ በዙ ሰናበታችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኦሜ ደጌ ክብሬናት ማረጌ ኦሜ ሽታ አንቺ ያላህ ስጦታ